ሄሎ ቤተሰቦቻችን እንኳን ደህና መጣችሁ። ዛሬ በማርክ ኦፊሻል ቲዩብ እንጀራ እንዴት ይጋገራል የሚለውን እናያለን። አሁን እያየን ነው። እቺ ሴት የምታዩት እንጀራ እያሰፋች ይገኛል ከሙጎጎ ላይ ማለት ነው። እዛ ገጠመችው። እንደምታዩት ሙጎጎ የኤሌክትሪክ ሙጎጎ ነው፣ በኤሌክትሪክ የሚሰራ ማለት ነው። ስለዚህ የኤሌክትሪክ ሙጎጎ በቀላል ዋጋ ዛሬ ኢትዮጵያ ውስጥ በየትኛውም ቦታ የሚገኙ ሰዎች እየተጠቀሙበት ይገኛሉ። በጣም ቀላል ነው፣ ገዝቶ መጠቀም ይቻላል። እሷ ሊጧን ያሸችው ወይም ደግሞ ሊጡን ያዘጋጀችው ከጤፍ ሲሆን ጤፉ ደግሞ ኢትዮጵያ ውስጥ በሰፊው ይመረታል። እንዲሁ በሸዋም በሰሜን ክፍል ጎጃም በጎንደርም ጤፍ ኢትዮጵያ በጣም ጠቃሚና አስፈላጊ የሆነው የምርት ወይም የአዝርት አይነት ነው እና ያ የጤፍ ዱቄት ነው ወደ እንጀራነት የሚቀየረው ማለት ነው ቤተሰቦቼ። ስለዚህ ሴት ይህንን የጤፍ እንጀራ በዚህ መልኩ ደስ በሚል አይኑ በሚያምር ነጭ የጎጃም ጤፍ እየጋገረች ትገኛለች። ለቤተሰቦቿ ለልጆቿ ማለት ነው። ይህን እንጀራ እዩት፣ በጣም ትኩስ ነው። ሙጎጎ ላይ እንደዚህ ይወጣል። ትኩስ እንጀራ በጨው ወደ ኮሜንት ላይ እስኪ ትኛም ትዝ አለን ምናምን በተለይ ውጭ ሀገር የምትገኙ አረብ ሀገር የምትገኙ አውሮፓ ሀገር ያላችሁ እንጀራ የማትጋግሩት ካላችሁ እንጀራ የሚጋገር ድሮ በሙጎጎና በሞግድ ነበር። አሁንም ሙጎጎን ተክቶታል የኤሌክትሪክ ምጣድ ቢሆንም ግን ደስ ይላል። እንደምታዩት አወጣችሁ ትኩስ እንጀራ ነው። እዛ ወደ ማስቀመጫዋ ብቻ አስቀምጠች መሶብ ላይ እንደገና መጣች። ኦኬ ማስተሻ ይባላል። ይሄ የቀባችሁ ማስተሻ ይባላል። ይሄን ማስተሻ የሚባለው ነገር ሙጎጎ እንጀራውን እንዳይዘው ማለት ነው። እንጀራውን እንዳይዝ፣ እንጀራውን እንዳይፈረፈር ቀጥታ እንዲወጣ ማለት ነው የሚያደርገው። ይሄ ማስተሻ የሚሰራው ብዙ ጊዜ ከተልባ እና ከጎመን ዘር ነው የሚሰራው። ጎመን ዘር እና ተልባ ተወቅጦ እንዲሰራ ይደረጋል ማለት ነው ቤተሰቦቼ። በጣም ነው ደስ የሚለው። ኢትዮጵያኖች በዚህ መልኩ ነው እንጀራ የሚጋግሩት እና ቃ ያለ ነው። እዛ ሊጡ ጋር ያለውን አየችው። እዛ ጋር ደግሞ በጎን ወጥ ትሰራለች። በኤሌክትሪካን በስቶቭ ነው የምትጠቀመው። የተለያዩ ወጦች ያዘጋጀች ቤቶቿ ትመግባለች። እስኪ ከቺ ጋር ሌላ ጊዜ ልም ባርገን እናወራለን፣ እንጫወታለን። ፉድ ቻሌንጅ ስለምንጀምር በዚህ አጋጣሚ እንድታቆብዬ ነው ይሄንን ፔጅ ከፈት ነው ለሁሉም ሁለገብ እንዲሆን ነው። ለማንኛውም እዚህ ላይ ያያችሁትን እናንተ አመስግናችሁ ትዝታችሁን ግለጹልና እንዲዋን ቀዳች። ከዛ አሁን ቀጥታ ወደ ሞግዱ አደችና አሰሰችው። ሞግዱን አሰሰችው ማለት ዱቄቱን የተደረገውን ዱቄት ሙሉ በሙሉ በሚባል ደረጃ ሞግዱ ላይ ነሰነሰችው ማለት ነው። በቃ በዚህ መልኩ ይሄን ሞግድ እንደዚህ ጥረት ፍክት ይላል። ከዛ በኋላ የቀዳችውን ሊጥ ኢሚዲየትሊ ማለት ነው ምንም ሳታባክን አንስታ እንጀራውን ታሰፋለች ማለት ነው። እንጀራውን ታሰፋለች ማለት ነው። እዚህ ጋር ያለው ሊጥ አለ፣ ይሄንን ታነሳለች፣ ከዛ ታሰፋለች። ይሄ ነው ጥበቡ። ዋናው ጥበብ እዚህ ጋር ነው። ከዚህ ጋር ነው በቃ ጥበቡ ያለ ከዚህ ጋር ነው፣ ከዚህ ጋር ነው። እዚህ ጋር ይሄን እንጀራ አሰፋችው በቃ አሪፍ አቀባቡ በጣም ደስ ይላል። ትከድነዋለች። አይን እስኪመጣው ይኸውና አይን ከወጣ በኋላ ትዘጋዋለች ማለት ነው ሞግዱን። ኦኬ ሞግዱ ተዘጋ እና